ይኸውልህ እዝራ፣ እኔ ከጽዮን ውጪ የማፍቀር እድልን ባገኝ ማን እንደማፈቅር ታውቃለህ? ማንን ነው? ሀናን ነበር ማፈቅር። ሀና እኮ በጣም ጥሩ ልጅ ናት። ማለት በጣም መወደድ የሚገባት ሰው ናት። አንተ በጣም ታድለሃል። ያልጠየቅኩህን ትተህ ለምን የጠየቅኩህን አንበርስ? አይ አንተ ብነግርህ ምን ይጠቅማል? ቢያንስ እንኳን ትንሽ ሰላም ይሰጠዋል። ቆይ እስኪ እዝራ፣ ሀና ለምን አልነገረችኝም ብለህ ራስን ስትጠይቅ ምን አይነት ምላሽ ነው ያገኘው? ምንም ነገር አላገኘሁም። ቅናት ብቻ ነው የተረፈው። ስለዚህ ምንም ነገር የለም ማለት ነው። ቅዱስ አትቀልድ አልኩህ እኮ። ይኸውልህ እዝራ፣ ይህን ቅናትን ፍቅርን ገደል ውስጥ ሳይከተው ብትጠነቀቅ ይሻላል። ደግሞ ሴቶች ቅናት አይወዱም። እሱን እየሞከርኩ ነው። አዎ አንተ ሀናን የመሰለች እጅግ አፍቃሪ የሆነች ልጅ አግኝተህ እዝራን ወስዳችሁብኝ አርፌ የምቀመጥ መስሏችሁ ነበሩ ያክለኝ መሰለሽ? ወይኔ ሰላም፣ እሷን ጭራሽ አንቺን ህይወት እየበጠበጠች አለችው መሆኑ ነው። እንግዲህ አላወቀችኝም ማለት ነው። ሰላምዬ እባክሽ አንቺ ተረጋጊ። ሀንዬ ይችን ልጅ ሳልፈልግ እንድጨክንባት እያስገደደችኝ ነው። ሰላምዬ በቃ ትያት። አሁን እኔ ሳይመሽብኝ ወደ ቤት ልሂድ። ቆይ አሳያታለሁ። ብቻ ካልሰራውላትማ እኔ ሰላም አይደለሁም። ሰላምዬ ደግሞ ችግር አለብሽ። ቻው በቃ። ቆይ ጠብቂኝ፣ እኔ መውጣት ስለምፈልግ ልብስ ቀይር፣ አብረን እንውጣ። የት ነው የምትወጪው? የምሄድበት ቦታ አለ። እሺ በቃ ቶሎ ነይ። እሺ እሺ። ምን አሰሚኝም እንዴ? ምንድን ነው? ወዴት ነው የምትሄጂው? ምን አገባሽ? ምን አገባሽ ትይኛለሽ እንዴ? አዎ ምን አገባሽ? መምህሩ ያለውን ረስተሽ ነው? ምኑን? አሳይመንቱን ነው። የምን አሳይመንት? ጽዮን አትቀልጂ። አልቀለድኩም። መምህሩ ሲናገር ሰምተሽ የለ እንዴ? ቆይ ሰላም ምን አድርጊ ነው የምትይኝ? አሳይመንቱ እንዴት መስራት እንዳለብን እንነጋገር። እኔ ምንም መስራት አልፈልግም። ምን ማለት ነው? አልፈልግም ማለት ነው። ጽዮን እየቀለድኩ አይደለም። እየቀለድኩኝ አይደለም። ቆይ አንቺ እንዴት ብነግርሽ ነው የሚገባሽ? መምህሩ እኮ ምህረት የሚባል ነገር አያውቅም። የራሱ ጉዳይ ነው። ቆይ ትምህርትሽን አትፈልጊው? እኔ ግቢ ውስጥ የሚመጣው ለትምህርት ብዬ አይደለም። እና እዝራን ፈልጌ። ምን ሰምተሻል? ጽዮን ሰላም በቃ ተይኝ። ስሜታዊ ሆነሽ ትልቅ ስህተት እየሰራሽ ነው። የምን ስህተት? በጽዮንና በቅዱስ ምክንያት እዝራና ሀኒቾ እየተበጣበጡ ይገኛሉ። እንግዲህ እዝራ በሀኒቾ ፍቅር ደስተኛ አይደለም። ምክንያቱም እሷ ግልጽና የሚደረገውን ሁሉ ነገር እየነገረችው አይደለም። ሲጠይቃት ምንም አይነት ምላሽ አትሰጠውም። ቅዱስም ካረፈደ በኋላ መጥቶ እውነቱን ነግሯታለኝ። ጽዮን ሀኒቾን እንድታጠቃ በእሷ ተንኮል ሁሉ ተባባሪ እንደነበርና የኤልያስን ቁጥር ከእሷ ስልክ ላይ ሰርቆ እንደሰጣት ነግረዋለች። እና በጣም የተናደደችበት በቅዱስ ምክንያት ማለት ነው። ይህም የተናገረበት ምክንያት እስከ መጨረሻ ሀኒቾ እውነቱን ካወቀች በኋላ ስለ ጸጸተው ነው። እናም ከሱ ጋር አብራ ቁጭ ብላ ስታወራና ሲጨቃጨቁ ስለሰማ እዝራ በጎኑ አይቷታል ማለት ነው። እና ከቅዱስ ጋር ያላችሁ ግንኙነት ምንድን ነው ብሎ ሲጠይቃት እና እየጠረጠርከኝ ነው ወይ ብላ በጣም ተናዳበት ሲጫጫሁ ቆይተዋል። እና እንዴት ነው ማልጠረጥርሽ? እሱ እኮ ወንድ ነው፣ እሱም ወንድ ነው፣ ስሜት አለው። ስለዚህ ያለውን ነገር ንገሪኝና በግልጽ ተወያይተን ችግሮቻችን እንፍታ ቢላትም ምን ያሁን ማንም ጋር የማውራት ፍላጎት የለኝም፣ ጥሩ ስሜት ላይ አይደለም፣ ውጣልኝ ብላ አባራ ሰዳዋለች። እሱም ጥያቄ ስለሆነበት ምን እየጠነሰሱ ነው የሚለው ጥያቄ ስለሆነበት እና ጥያቄው መልስ ስላላገኘ ቅዱስን ለመገናኘት ሞክሮ ነበር። እና ቅዱስም ሲጠይቀው እና ታዲያ ለምን ሀና ከኔ ሀና ትቀርባለች? እሷ መናገር ያልፈለገችውን ነገር ለምን እነግራለሁ? ስለዚህ እሷን ጠይቂያት ተረዳ ብሎታል። እኔ እሷ ብትነግረኝማ አንተ ጋር አልመጣም ነበር፣ እሷ መናገር ፈቃደኛ ስላልሆነች ነው አንተ ጋር የመጣሁት ንገረኝ አለው። ቅዱስም አልናገርም ብሎ ድርቅ ብሏል ማለት ነው የተፈጠረውን ነገር። እናም ለምንድን ነው የምትቀነው? በቅናት እንደዚህ እያበርክ ጥሩ ወዳጅ አፍቃሪህን ሀናን እንዳታጣ፣ ስለዚህ መጠንቀቅ አለብህ። እኔ ከጽዮን ውጭ ሌላ የማፈቅረው ምንም ሰው የለኝም፣ እሷ ናት እስከ መጨረሻው የማፈቅረው ጽዮንን ነው። ግን ድጋሚ የማፍቀር እድል ቢሰጠኝ የማፈቅረው ሀኒቾን ነው። ምክንያቱም በጣም ጥሩ ልብ ያላት በጣም ጥሩ ልጅ ናት። ስለዚህ በቅናት ፍቅርያን እንዳታጣ ብሎ የወንድምነት ምክሩን ለገሰው። በሌላ በኩል ወይዘሮ ሜላት እንግዲህ እያንዳንዷን ነገር ካለፈ በኋላ እና ጸጥ ብላ ካሰበችው ከተረጋጋች በኋላ እየጸጸታት ነው። በዚህም በእርግጥ ምክንያቱ
ምናሴ ነው። ባለፈው እንደነገራት ለሀኒቾም የመከራት ምንድን ነው ወደ ደሴ ሄዳ የራሷን ራስ ወዳድነት ትታ ልጁን እንድታሳክመው ነበር የነገራት። እነዚህን ለእናቱም ስላስረዳተኝ እናቱም በቃ ምን ያህል ራስ ወዳድ ነኝ እኔም በልጁ እናት ቦታ ሆኜ ማሰብ ነበረብኝ እያለች ለሀኒቾ እየነገረቻት ነበርና ያው ያው ከሀሳቧ መረዳት እንደቻለችው ሀኒቾ እኔም በእናቷ ቦታ ሆኜ ማሰብ ነበረብኝ። ስለዚህ የታመመው ልጇን የእሷን ማሰብ ነበረብኝ። ከዚህ በፊትም እኔ በጣም ራስ ወዳድ ነኝ። ከዚህ በፊትም አንቺን ልጅን ሰላም ለማዳን ስል አንቺን ገድዬሽ ነበር 2 ጊዜ ደም ስጭ ብዬ ብላ ያለፈ ታሪኩ ሁሉ እያስታወሰች ራስ ወዳድ ነኝ እያለች በራሷ እየተናደደች ነበርና ሀኒቾም አንቺ ራስ ወዳድ ሆነሽ አይደለም እኔን ላለማጣት ነው። ስለዚህ ራስሽን አትወቀሽ አለቻት። እናም ወደ ደሴ እንዲሄድ ትፈልጊያለሽ ስራት? አዎ አሁን አስቤበት ማለቴ ሰፋ አርጋ እንዳየችውና ነገሮችን በመልካም መንገድ እንደተረዳች ነገረቻት። እና ይህም ውጤት የምናሴ ነው ምናምን ብላ ሀኒቾም ጠርጥራለች። ምክንያቱም እሷንም መክሮ ስላሳመናት እና አዎ ምናሴ ወንድ ልጄ ብቻ ሳይሆን አባቴ ነው እያለ እና የቤቱ ቅመም ምናሴ ሁሉም ነገር ረጋ ብሎ ሁሉም ነገር ሲያስረዳቸው በጣም ደስ ይላል። በሌላ በኩል እነ ሰላሚና ክላስ ገብተው አሳይመንት ተሰጥቷቸው ነበር። አሳይመንቱም የሚሰራው ከክላስ ውጭ ነው። 2 እየሆኑ ነው የሚሰሩና ሀኒቾ እና ጽዮን አንድ ላይ ተመድበዋል። መምህሩን ቀይረን ቢሉትም ፈቃደኛ ለመሆን አልቻለም። ሁለታቸውም አንድ ላይ እንዲሰሩ አድርገዋል። ቅዱስና ሀናም አንድ ላይ እንዲሰሩ አድርገዋል። እና በጭራሽ መሆን የለበትም ቢሉም ምክንያት አቅርቦ አላቸው። ምክንያት በደንብ አሳማኝ ምክንያት ስላላቀረቡ አብራችሁ ስሩ ተብለዋል። ጽዮንም ከሀና ጋር በፍጹም አሳይሜንት አልሰራም ብላ ነበር። ግን ደግሞ በቃ ግዴታሽ ነው መስራት አለብሽ ስላላት መምረው ወጥተው ለመነጋገር ሞክረው ነበር። እኔ ከአንቺ ጋር ምንም የነገር የፈለገ ነገር ቢሆን አልሰራም ምናምን አለቻተኝ። እና ትምህርትሽን አትፈልጊም ወይ ስትላት እኔ ሲጀመር ለመማር አይደለም የመጣሁት እዝራን ለማግኘት ነው የምመጣው። ስለዚህ ሰራሁት አልሰራሁት አይደንቀኝም ብላ እንግዲህ ሰላሚናን ችግር ውስጥ ጥላለች። ምክንያቱም አሳይመንቱ ደግሞ በጣም ወሳኝ ነው ለትምህርታቸው ማለት ነው። እና ሀኒቾም ሰላሚናን በዚህ ምክንያት ተጨንቃለች። ወንድሟም እየመከራት ነበር አሳይመንት እንድሰራ ከጽዮን ጋር ተሰጠኝ ስላለችው በቃ እናቴ ምን ያህል አንቺ ትምህርት ቤት በመግባትሽ ደስተኛ እንደሆነች ታውቂያለሽ። ስለዚህ ጥላቸው ይቆይሽና መጀመሪያ አሳይመንትሽን ጥርሽ ከዛ ትርቂያታለሽ ምናምን እያላት ነበረ። እና እሷም ያው ትምህርቷን ስለምትፈልገው አሳይመንቱን ለመስራት እና ሳትወድ በግድ ከጽዮን ጋር ለመስማማት ነው የተገደደችው። እዝራም ነገሮች ሁሉ ትክክል እየሄዱለት እንዳልሆነ ስለገባው እና በጣም ሀሳብ ውስጥ ገብቶ መጠጥ ቤት ሄዶ ነበር እና እየጠጣ እያለ ከየት መጣች ሳትባል ጽዮን ካተፍ ትላለች። መቼም ሁሌም እንደ ጥላ ከእዝራ ስራ አትጠፋም። በእርግጥ ጽዮን እየተከታተለችው ነው። እና እንዴት ፈለገሽ አገኘሽኝ ምናምን ሲላተኝ ምን ነው ጫካ የገባ መሰለህ እንዴ? ከተማ ውስጥ እኮ ነው ያለው እንዴት ነው የማላገኘ ምናምን ብላ ቀለደችበት ማለት ነው። እናም ስለ አሳይመንቱ እያወሩ ነበር እና ከሰላም ጋር አሳይመንት ስለተሰጣተኝ እና አልሰራም እኔ ከሰላም ጋር ምንም አይነት አሳይመንት መስራት አልፈልግም ማለት እና በትምህርትሽ አትቀልጂ ሌላ አማራጭ እንደሌለሽ እያወቅሽ እንዴት በትምህርትሽ ትቀልጃለሽ? ስለዚህ ምንም ቢሆን መስራት አለብሽ ትምህርትሽን እያለ እየመከራት ነበር። እናም ከሀኒቾም ጋር ያላቸው ግንኙነት ጥሩ እንዳልሆነና በሱ ምክንያት እየጠጣ እንዳለ ነው የነገራት። እና ሀኒቾ ግማሽ ህይወት ናት ስትለው አይደለም ሙሉ ህይወት ናት ሀኒቾ በህይወት የለችም ማለት እኔ ተንቀሳቃሽ ሬሳ ነኝ ቀፎ ነኝ ምናምን ብሎ ሀኒቾ ምን ያህል እንደሚወዳት እንግዲህ ነግሯታል። እሷም ይሄን ስለነገራት ሲመክራት ጭራሽ ሀኒቾን ወዳታለሁ ካልከኝ በኋላ ምክር ምናምን ትመክረኛለህ እንዴ ምናምን ብላ ተናዳበታለች ማለት ነው። እናም እዝራ በጣም ነው የሚያሳዝነው እውነት ለመናገር ምክንያቱም ሀኒቾ ግልጽ አትሆንለትም እያንዳንዱን ነገር። መጨረሻ ላይም መገናኘት ፈልጎ ነበር ይቅርታ ብሏት ስለጮኸባትና ስለጠረጠራት ይቅርታ ብሏት ነበር። ግን የልብን ከተናገርኩ በኋላ ይቅርታ እንዴት ትለኛለህ ምናምን ብላ ሀኒቾም ይቅርታውን ብትቀበለውም ግን ደስተኛ አይደለችም። ሀኒቾም የተናደደችበትና ይቅርታ ማለት የማትፈልግበት ትልቁ ምክንያት ያው እንዴት ከቅዱስ ጋር እኔን ትጠራጥረኛለህ ነው።
እና ይቅርታ ልልሽ ነው እኔን ያለን ማግኘት የፈለኩት ይቅርታ አድርጊልኝ ብላት፣ በቃ የፈለከውን ከተናገርኩ በኋላ እንዴት ይቅርታ ትለኛለህ? ከቅዱስ ጋር መጠርጠር አልነበረብን ብላለች። ያው በእርግጥ እንግዲህ ሀኒቾ እናቷ ከፈቀደችላት ወደ ደሴ ትሄዳለች። እና ከሊያስ ጋር በነገራቸው ላይ ከእዝራ ጋር ምንም አልተግባቡም። እውነት ለመናገር ማለት ፍቅር ማለት መግባባት ነው። አንዱ እንኳን አይደለም ሁሌም ጭቅጭቅ የሚፈጠረው አለመግባባት ነው። አንዱ ድብቅ ሲሆን ወይ ደግሞ የሁለታቸውም ሀሳብ እኩል ሳይሆን ሲቀር ሁሌም ጭቅጭቅና አለመግባባት ይፈጠራልኝ። ሀኒቾም ግልጽ አይደለችም። እወደዋለሁ ትላለች፣ ግን እንደምትወደው ምንም አይነት አክት አታሳይም፣ አታከብረውም። ሲፈልግ ትጮህበታለች፣ ሲፈልግ አትነግረውም። በቃ እንደፈለገች ነው የምታደርገው። እና እዚሁ እዝራ እንግዲህ ምንም ማድረግ አይቻልም። ቻለውን ወደ ተመልካቾቻችን ስለተከታተላችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ።